ኢኮኖሚ በ2017 9.2 በመቶ አልን። በ2018 ደግሞ የተነበየው በ10.2 በመቶ እንደሚያድግ አነሳን። የሰሞኑ የሚኒስትሮች ምክር ቤት እንግዲህ እንቅስቃሴም በዚሁ ጉዳይ ላይ ያተኮረ ነው። አሁን ወደ እንግዳችን እናመራና ተጨማሪ መረጃ ይሰጡናል ማለት ነው። እንግዳችን ቀደም ሲል እንዳስተዋወቁት የዴቨሎፕመንትና ኢኮኖሚክስ መምህርና ተመራማሪ ናቸው። ዶክተር ገመቺስ መርሻ ይባላሉ። ዶክተር ገመቺስ እንኳን ደህና መጡ። አመሰግናለሁ ተመስገን። እኔም አመሰግናለሁ። እንግዲህ ዜናውም ላይ ተከታትለዋል። እርስዎም በቅርብ ርቀት እንደሚከታተሉት የሀገሪቱን ኢኮኖሚ እድገት በተመለከተ እንግዲህ ያምናው 9.2 በመቶ ነው። የመጀመሪያው 2018 የበጀት ዓመት ደግሞ በተጠናከረ ሁኔታ መቀጠሉን ነው በሰሞኑ የሚኒስትሮች ምክር ቤት ስብሰባ ላይ ለማወቅ የተቻለውና ይህንን የኢኮኖሚ አፈጻጸም እርስዎ እንደ አንድ የዴቨሎፕመንት ኢኮኖሚክስ መምህርና ተመራማሪ እንዴት አገኙት? በጣም ጥሩ። ይሄ እንግዲህ የሚያሳየን ሀገራችን ከማገገም ወጥታ ወደ ማንሰራራት እየተጓዘች እንደሆነ ወደ ትራክ ደብል ዲጂት ግሮዝ ትራክ ወደሚጠበቅባት እድገት የመምጣት ሂደት ያሳያል። ያገገመችው ደግሞ ከዓለም አቀፍ ሁኔታ እንደዚሁም ሀገር አቀፍ ሁኔታዎች ነበሩ። ለምሳሌ ከ2010 በኋላ ሾኮች ነበሩ። ዓለም አቀፍ ኮሮና አንተ እንዳነሳው ከፍተኛ ሾክ ዓለም ከኮሮና በፊት ወደ ነበረው እድገት አሁንም ለመመለስ ገና ጥረት እያደረገ ነው። 3.7 እድገትን እንደዛ ያስመዘግብ ነበር። አሁን ገና 3.2 ይጠበቃል በዚህ ዓመት። ስለዚህ ያ ትልቅ ሾክ ነው። ሌላው የዩክሬን ጦርነት ኑሮ ውድነትን በመጨመር የራሱ ከፍተኛ አስተዋጽኦ ነበረ። ሀገር ውስጥም የነበረን ሾኮች የትግራይ ጦርነት ማንሳት እንችላለን። እነዚህን ሁሉ ውስጥ አልፎ አገግሞ በተሰራው ሪፎርም ለምሳሌ ሆም ግሮን ኢኮኖሚክ ሪፎርም፣ አገር በቀል ኢኮኖሚክ ሪፎርም፣ ማይክሮ ኢኮኖሚክ ሪፎርም ባለፈው ዓመት ተግባራዊ ያደረግ ነው። እንዲሁም ደግሞ የ10 ዓመት የዴቨሎፕመንት ፕላን የእድገት እቅድ አለን። ሀገሪቱ እንዴት ማደግ አለበት፣ ወዴት መሄድ ያለባት የሚል አቅጣጫ ስትራቴጂክ ፍሬምወርክ የሚያስቀምጣለን። ያ ተተግብሮ ወደሚፈለገው ትራክ ተመልሳለች ሀገራችን። እስኪ ወደ አዲሱ ትንበያ እንምጣ። እንግዲህ 10.2 በመቶ እድገት ነው እንግዲህ በዚህ በ2018 በጀት ዓመት የሚጠበቀውና ይህ የ10.2 በመቶ እድገት ማስመዝገብ ምንድነው የሚኖረው አንደምታ? ይህንን ደግሞ ውጤታማ ለማድረግስ ምን አስቻይ ሁኔታዎች ሊኖሩ ይችላሉ? እንግዲህ ከአመታት በኋላ በሁለት ዲጂት እንደሚያድግ ነው የሚጠበቀው። ይሄ አንድምታው ትልቅ ነው። እንደኛ ብዙ የማደግ ፍላጎት ያላቸው ሀገራት በደብል ዲጂት ግሮስ ለረጅም ዓመት እንዲያድጉ ይጠበቃል። ከሀገሪቷ ልትሄድበት የሚገባው እድገት ጋር መጣለች፣ እየተመለሰች ነው፣ ወደዛ እየመጣች ነው። ይሄ ትልቅ እንድምታ አለው። ይሄን የሚያስችሉ ነጥቦች ደግሞ አሉ። ብዙም ቅድም አንተም እንዳነሳቸው ያልተነሳው ዋና ነገር ብዬ የማስበው ጠንካራ አመራር መኖሩን 24/7 የሚሰራ ቀንና ሌሊት የሚሰራ አመራር። ይሄ ብቻ ሳይሆን ከግራንድ ኮራፕሽን የጸዳ በሀገር አቀፍ ደረጃ ከሚደረጉ ብዝበዛዎች፣ ዘረፋዎች የጸዳ አመራር በሀገራችን እየታየ ነው። ሀገሩን የሚወድ ህዝቡን የሚወድ መሪና አመራር ተፈጥሯል። ለምሳሌ ሀገራችንን ታሪክ ትንሽ ወደ ኋላ ተመልሰን ብናይ ከለውጡ በፊት ያሉትን 30 ዓመት ብናይ የወርልድ ባንክ ጥናት በሚያሳየው መሰረት 30 ቢሊዮን ዶላር በላይ ከሀገራችን በካፒታል ፍላይት የሸሸ ሀብታል 3፣ 4፣ 5 ህዳሴ ግድብን ሊገነባ የሚችል ብዙ ሚሊዮኖችን ከስራው ባሻገር ሙስናው በሰፊው የሀገሪቱን ኢኮኖሚ በሚያናጋ ሁኔታ አለመሆኑም ያ በተለይ በትልቅ ደረጃ ግራንድ ኮራፕሽን መጥፋቱ መቀነሱ፣ ፒቲ ኮራፕሽን አለ ስንወርድ የተለያየ ቻሌንጅ ይኖራል። እንደዚህ እነዚህ ነገሮች በጠቅላይ ሚኒስትሩም ሲጠቀሱ ነበር። ጠቅላይ ሚኒስትራችን ደጋግሞ እያረጋገጡ ነበር። በስቴት ደረጃ በመንግስት ደረጃ የሚደረግ ብዝበዛና ዘረፋ በብዙ አፍሪካ ሀገራቶች በእኛም ሀገር ወደ ኋላ ተመልሰን ስናይ የነበሩ መጥፋታቸው ትልቁ ነገር ብዬ የሚወስደው ሀገር የሚወድ መሪ፣ ለሀገር የሚሰራ የሚተጋ መሪ ካለ ሀገርን መለወጥ ህዝቡ አንድነቱንና ሰላሙን ካረጋገጠ ቀላል ነው ብዬ ይሄ ዋናው አስቻይ ጉዳይ። ጥሩ። ይሄ እንዳለ ሆኖ ዶክተር ገመቺስ እስኪ ደግሞ የኢኮኖሚ ዘርፎችን ምርታማነት ለምሳሌ የግብርና ኢንዱስትሪውን በለውጡ ዓመታት የተደረጉ ሪፎርሞች ላይ ለዚህ ያበረከቱ አስተዋጽኦን እርስዎ እንዴት ይመለከቱታል? አሁን በሚኒስትሮች ምክር ቤት የቀረበውን ሪፖርት አፈጻጸም ሩብ ዓመት አፈጻጸም ስናይ ሁለት ወሳኝ ነገሮች ግብርና ኢንዱስትሪ ለውጥ እንዲያመጡ የተነሱ ሁለት ወሳኝ ነጥቦችን አይቻለሁ ከሪፎርሞቹ ውስጥ የመጡት። አንደኛው ጥራት ያለው ኢኮኖሚ እድገት ብቻ ሳይሆን ጥራት ያለው በእቅድ ደረጃ በ10 ዓመት እቅድ የተያዘ ዋናው ነው።
እድገትና ጥራት ያለው እድገት ይለያያል። ግሮዝ እና ዴቨሎፕመንት በኢኮኖሚክስ ቋንቋ የሚባለው ጥራት ያለው እድገት ለማረጋገጥ ያ ምንድነው ምርታማ የሆነ አምራች የሆነ ኢኮኖሚ ንግድ ላይ ብቻ የተመሰረተ ወይ ግንባታ ላይ ብቻ የተመሰረተ ሳይሆን የሚያመርት ኢኮኖሚ ተወዳዳሪ በዓለም አቀፍ ደረጃ ተወዳዳሪ የሚሆን ኢኮኖሚ በግብርናውም በኢንዱስትሪውም በብዛ ዘርፉ በሁሉም ዘርፍ አቃፊ የሆነ ኢንክሉሲቭ ሰፊው ማህበረሰብ የሚጠቅም ኢኮኖሚ የሰፊው ማህበረሰብ ህይወት መለወጥ የሚችል የሚጨበጥ የሚዳሰስ ወደ ኪስ የሚገባ ኢኮኖሚ ነው መገንባት ያለብን። በዛም በተጨማሪ ሰስቴኔብል የሆነ ቀጣይነት ያለው የማይበገር ሬዚሊየንት የሆነው እንደዚሁም ግሪን ኢኮኖሚ ይሄ ነው አንዱ የታሰበው። ድህነትን በመቀነስ ረገድስ የኢኮኖሚው እንቅስቃሴ ምን ያለ ፋይዳ ይኖራል የሚለው እያንዳንዱ ዜጋ ተጠቃሚ ከማድረግ አንጻር የሚለውን ባጭሩ እናንሳና እናጠቃል። ለምሳሌ እንግዲህ ትላልቅ ፕሮጀክቶች መጥተዋል። ሰበቱ የጉባ ብስራቶችን ከዛ ውስጥ መዳበራን ማንሳት እንችላለን። የመዳበራ ሀገራችን የመዳበራ አቅርቦት በ3-4 እጥፍ የሚያሳድግ ነው። ያ ደግሞ ምርታማነትን ለምሳሌ በሄክታር 28 በአማካይ ታምርት ነበር ሀገራችን። ያን ወደ 60 በአማካይ በሄክታር የምናገኘውን ምርት የሚያሳድግ ይሆናል። ያ ደግሞ ከ30 እስከ 50% የሰብል ምርታችንን ያሳድጋል። ያ ኑሮ ውድነትን በመቀነስ እንዲሁም የዜጎችን ኑሮ በማሻሻል የምግብ ሉዓላዊነትን ማረጋገጥ ያመጣል። በተጨማሪም ኢነርጂ ብናይ ህዳሴ 5000 ሜጋዋት ተጨማሪ ያመጣል። ጎዴ ላይ ያለው ፕላንት 1000 ተጨማሪ ሜጋዋት ወደ 6000 ተጨማሪ ሜጋዋት ይመጣል። ይሄ ደግሞ የኢነርጂ ሉዓላዊነትን የሚያረጋግጥ ጉዳይ ነው። ስለዚህ ትልቅ ግብዓት ለኢኮኖሚያችን ይሆናል ማለት ነው። መልካም ዶክተር ገመቺስ መርሻ የዴቨሎፕመንትና ኢኮኖሚክስ መምህርና ተመራማሪ፣ ለጊዜው ለሀሳቡ አመሰግናለሁ። እኔም አመሰግናለሁ ተመስገን።